ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል አደረሰን አደረሳችሁ። እንግዲህ በዚህ ታላቅ በዓል ብዙ ምስጢራት የምንረዳበት በቅዱስ ቤተክርስቲያን በተቀመጠው የቃሉ እውነት ብዙዎችን ነገር ሕዝብን አንድ ያደረገበት እርሱ በእውነት ለመናገር ምሳሌ ሆኖ ልጠመቅ ይገባል ብሎን በግልጽ አማርኛ ከመጥምቁ ዮሐንስ ስር ዝቅ ብሎ ሲጠመቅ የሥላሴ ምስጢር የተገለጠበት እግዚአብሔር ከሰማይ የምወደው ልጄ እርሱ ነው ያለበት እንዲሁም ደግሞ እግዚአብሔር መንፈስ ቅዱስ በርግብ አምሳል የወረደበት እንደገና ቃል ሥጋ ሆነ የተባለለት ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ የተጠመቀበት ልዩ የሥላሴ ምስጢር የተገነዘብንበት ትልቅ በዓል ነው። ሕዝብን አንድ ያደረገ እናም እንኳን አደረሳችሁ እንኳን አደረሰን እላለሁ። ተወዳጆች በዚህ ዕለት እንግዲህ በተለያዩ ቦታዎች ክብረ በዓላቶች ተደርገዋል። በዚህ ታላቅ ክብረ በዓል እንግዲህ ብዙዎቻችን በዓለም አቀፍ ደረጃ ያለውን ዳሰሳ እንገረማለን፣ እንደነቃለን። በሀገር ውስጥ ከሀገር ውጭ ላላችሁ ሁላችሁም እንኳን አደረሰን እላለሁ። ዛሬ እንግዲህ ወሳኝ ቪዲዮዎችን ይዤ እመጣለሁ። ዛሬ ማነሳላችሁ ወሳኝ ቪዲዮ እንግዲህ ከትላንቱ ከሐዘናችን ነው የምንቀጥለው። የሐዘናችንን ጉዳይ እንግዲህ በሐዘኑ ጉዳይ ምን ተሰማ፣ ምን ተነገረ፣ ልብ የሚሰብሩ ንግግሮች ተሰምተዋል ከወንድማችን ልጅ። እንዲሁም ደግሞ አባታችን ጠንካራ ትምህርት አስተምረዋል። መጋቢ አዲስ እሸቱ እሱን ትምህርት እንሰማለን። ከዛ ዓለም አቀፋዊ ዳሰሳ የጥምቀት በዓል በዓለም አቀፍ አደባባይ ከኢዩ ኢየሱስ ትልቅ ነገር እናነሳለን። በስተመጨረሻ ጠንካራ መልእክት የማሰማችሁ ጊዜው የሌባ ነው ብያችኋለሁ። ጊዜው የሌባ ነው። ጌታም ራሱ ሲናገር ሌባው ሊሰርቅ፣ ሊያደር፣ ሊያጠፋ እንጂ ስለሌላ ስለምንም አይመጣም ብሏል እና በቅርብ ጊዜ እንግዲህ አጭበርባሪ ሰው ብለን በእያንዳንዱ መረጃ የሕዝብ ንብረትን ዘርፎ ባለ ጊዜ ነኝ ብሎ አንዳንድ ነገር ሲያደርግ የነበረው አቶ በተለምዶ ነቢይ ገቢ ጉተማ ስለሚባል ሰው አሁን ደግሞ በሌላ ነገር ተከስቷል እና እንደዚህ አይነት ቀልድ ቢቀርስ ለሀገር ይጠቅማል ወይ? ሌባ የዘረፈውን ነገር እንደዚህ ተደርጎ በበዓል ተንተርሶ እንዲህ አይነት ስጦታ ለሰዎች ሰጣ የሚል ዘጋቢዎቹ ጭምር እኔ ታሳፍሩኛላችሁ እና እንግዲህ ጊዜው የሌባ ነው ብዬ የምለውም ለዛ ነው እና በገቢ ጉተማ ጉዳይ አንድ ነገር አጋራችኋለሁ። ለማንኛውም እስኪ ለቅሶውን የተወሰኑ ሀሳቦች እንስማና የአባታችንን ትምህርት ከሰማን በኋላ እንመጣለን ማለት ነው። እንግዲህ ወንድማችን የነፃነት ወርቅነህ የአርቲስት የሁላችን የልብ ስብራት ነው። ሁላችንም አዝነናል። እንዴት ነበረ የቀብር ስነ ስርዓቱ? ትላንትና በተወሰነ መንገድ የተወሰኑ ሀሳቦችን ችሬያቸዋለሁ። አሁን የተወሰኑ ቪዲዮዎችን አሳይቻችሁ ወደሚቀጥለው መርሃ ግብር እንገባለን ማለት ነው።
እንግዲህ በዚህ ከባድ ሐዘን ድባብ ውስጥ ለሆነ ህዝብ ቤተክርስቲያን ምን ትላለች? ምን ታስተምራለች? ደግሜ ማታም ደጋግሜ ሰምቻለሁ። ቃለ ሕይወት ያሰማልን መጋቢ አዲስ እሸቱ እሳቸው ያካፈሉትን ድንቅ ቃለ እግዚአብሔር ስለ ቤተክርስቲያን መልስ የሚሆን እግረ መንገድ እንስማቸው። ቦታ ሁኔታ ጊዜ አይቶ ያልከዳን ከገንዘብ ከጤና ከዘመድ ጋር እኩል ፊቱን ያላዞረብን ትናንት ከኛ መካከል የነበረ አሁን በዚህ ሰዓት በእኛ መካከል ያለ ለዘላለምም ከኛ እንደማይለይ አፋችንን ሞልተን የምንመሰክርለት ልባችንን ሞልተን የምናምነው ትናንትናም ዛሬም ለዘላለም በሚያደርገው ነገር ሁሉ ትክክል የሆነ ስህተት ለባህሪው የማይስማማው ሐዘኑም ሆነ ደስታው ትርፍም ሆነ ኪሳራው ጤንነትም ሆነ በሽታው ሁሉም ገደብ ሳያልፍ በመስመሩ እንዲሄድ እያደረገ የጠበቀን የሚጠብቀን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። እንዲህ ያለ ሰዓት ማስተማር በጣም ከባድ ነው፣ ታውቁታላችሁ። ትናንትናም በቤት ተገኝተን ነበር። ነገ ከነገ ወዲያም እዛው እንገኛለን፣ እናስተምራለን፣ እናገራለን። አጋጣሚውን ተጠቅሞ እግዚአብሔር ሊያድነው ሊያተርፈው የወደደ ሰው ይኖራልና በየቦታው መረብ እንጥላለን። በመረቡ የሚገባም የእግዚአብሔርን ዓሣ ነፍሳትን እንጠብቃለን። ለሁሉም ነገር እግዚአብሔር ይመስገን። ብዙ ጊዜ እኛ ሀገር ኮሜዲን የምንረዳው ሳቅ፣ ፈገግታ፣ ጨዋታ፣ ፌዝ ሊመስለን ይችላል። አንድ ጸሐፊ ሲጽፍ ኮሜዲ ማለት የትራጀዲ ማሸጊያ ካርቶን ነው። ኪኒን በውሃ እንደሚዋጠው ሁሉ ትራጀዲም መራር ስለሆነ በኮሜዲ እየዋጥን ህይወትን እያጣፈጥን እንኖራለን ብሎ ጽፏል። ወንድማችን ነፃነት አያትም ልጅም እኩል የሚሰሙት፣ ትልልቆቹ ባለስልጣኖች ከተራው ህዝብ ጋር እኩል የሚሰሙት፣ ነጋዴው ከሸማቹ፣ ዶክተሩ ከበሽተኛው፣ ፖሊሱ ከሌባው ሁሉ ተስማምቶ አንድ ሆኖ የሚሰማው ሳቅ አምራች፣ ፈገግታ አምራች፣ የዋህ ቀና፣ የትም መቼም ለሁሉም ሰው እኩል የሆነ ጠባይ ያለው ሰዎች በፖለቲካ አመለካከታቸው፣ በብሔር ልዩነታቸው፣ በኑሮ ልዩነታቸው፣ በእውቀት ልዩነታቸው ሳይፈረጁ በአንድ አይን የሚያዩት፣ በአንድ ጆሮ የሚሰሙት፣ በአንድ ልብ የሚገነዘቡት አመዛዛኝ፣ አስተዋይ፣ ልባም የኪነ ጥበብ ሰው እንደሆነ ሁላችሁም ታውቃላችሁ። ይህንን ለእናንተ መመስከር ብዙ አትራፊ ነው ብዬ አላስብም። ነገር ግን ቅድም በቤተ ክርስቲያናችን ጸሎት አድርገናል፣ ፍትሐት ፈጽመናል። በቤተ ክርስቲያናችን አንድ ሰው ሙቶ ተወልዶ እስከሚሞት ድረስ በሞት በልደት ጀምሮ በሞት የሚጠናቀቀው እድሜው እስከሚያልቅ ድረስ 3 ነገር ይደረግለታል። በ40 በ80 ቀኑ መከበሪያውን፣ ለአቅመ አዳም ለአቅመ ሔዋን ሲደርስ መሞሸሪያውን፣ ነፍስና ስጋው ሲለያዩ መቀበሪያውን ቤተ ክርስቲያን ታዘጋጃለች። ቅድም በጸሎት በግዕዝ ቋንቋ እየተዜመ ስንለው የነበረው የእግዚአብሔር ቃል ተዘከር እግዚኦ ከመ መሬት ንሕነ፣ ጌታ ሆይ እኛ አፈር እንደሆን ከአፈር አምጥተህ እንዳበጀህን እንደሰራሃን አስብ። አፈር መሆናችንን ወደ አፈር የምንመለስ መሆናችንን አስበህ ይቅር በል ነው። ወሰብእሰ ከመ ሣር መዋዕሊሁ፣ ሰው እድሜው እንደ ሳር ነው። ሳር እንደምታውቁት ዝናብ ሲያገኝ ይበቅላል፣ ይለመልማል፣ ያብባል፣ ይደርቃል፣ ድራሹ ይጠፋል። የሰውም ጠባይ የሰውም ተፈጥሮ ከዚህ የተለየ አይደለም። ይወለዳል፣ ይኖራል፣ ያድጋል፣ ይኖራል፣ ይሞታል። አቶ ገሌ በዚህ ቦታ ተወልደው እዚህ ቦታ ሞቱ። ይሄ የተለመደ በሀብት በእድሜ በእውቀት በቋንቋ በፖለቲካ አመለካከት ሁላችን አንድ ሆነን የምንሳተፈው የጋራ ህይወታችን ነው። ሞትና ህይወት የተለመደ ነው እና ቅድም ሲነገር የነበረው ይሄ ነው። እንግዲህ ይህን አጋጣሚ ተጠቅመን ወገኖቻችን የምናስተላልፈላችሁ አጭርና ቀላል መልእክት ኢየሱስ ክርስቶስ እንደተናገረው እኔ ትንሣኤና ህይወት ነኝ፣ በእኔ የሚያምን ቢሞትም ሕያው ነው እንዳለ ህይወት ይሄ ነው። በቃ አለቀ። ይኖራል፣ ይሞታል። ነገር ግን እኔ በሞትና በልደት መካከል ባለችው ረጅም ይሁን አጭር ይሁን መካከለኛ ይሁን ረጅም ይሁን እድሜው 30 ዓመት ኖረ 50 60 ዓመት ኖረ 100 ዓመት ኖረ ከዛ በላይም ኖረ ሞት የሚባለው አይቀርም። ስለዚህ እኔ እንዲህ በድንገት ረድፈን ለምንቀረው እድሜ እንዲህ በድንገት ለምንጠራበት እድሜ ቂም
ጥላቻ፣ ክፋት፣ ተንኮል፣ መለያየት፣ በሰዎች ሐዘን፣ በሰዎች ኪሳራ፣ በሰዎች መዋረድ፣ መደሰት ማቆም አለበት። በእውነቱ ዛሬ ስም እየተዘራ ጥላቻ የሚታጨድበት ዘመን ላይ ነው ያለ ነው። ክፋት፣ ተንኮል በቅሎ አብቦ የተመረተበት ዘመን ላይ ያለ ነው። ሰዎች ለሚናገሩት ንግግር፣ ለሚያደርጉት ነገር ኃላፊነት የማይሰማቸው ተንኮል፣ ክፋት የሰፈነበት ነው። አሁን በዚህ አጋጣሚ እንዲህ አይነት ሞት ሊያስተምረን የሚገባው አንጀታችንን ሊቆርጥ አንገታችን ሊያስደፋ ሳይሆን የሚገባው ምንድነው እየሆነ ያለው? ይሄ ነገ ከነገ ወዲያ እናንተ ተራ ነው፣ የኔ ተራ ነው። ሁላችንም እንታጨዳለን። ተዘርተናልና በቅለናል፣ በቅለናልና በስለናል፣ በስለናልና እንታጨዳለን። የሰው ልጅ በሞት እየተዘራ በዚህ ዓለም እያደገ በሞት እየታጨደ በመቃብር እየተፈጨ ወደ መንግስተ ሰማያት ወደ ገሃነመ እሳት ነው የሚሄደው። ስለዚህ ወገኖቻችን እኔ በዚች አጭር ደቂቃ የማስተላልፍላችሁ መልእክት እንፋቀር፣ እንዋደድ፣ እንስማማ፣ እንተሳሰብ፣ አንገፋፋ፣ አንበዳደር። በየቢሮ በየንግድ ቦታው በየትዳሩ በየቦታው የምናየው ግፍ፣ ተንኮል፣ ሸፍጥ፣ በቀል፣ ቂም፣ ስድብ ሁሉ ይበቃል። ሞት ትልቅ መምህር ነው ወገኖቻችን። እኛ ምናልባት ተናግረን ላናጠግባችሁ እንችላለን፣ ተናግረን ላናረካችሁ እንችላለን፣ በእምነት ላንመሳሰል እንችላለን፣ በፖለቲካ አመለካከት ልንለያይ እንችላለን። ሞት ግን ሁሉም ግን ቤተ ክህነትም ቤተ ሙስሊምም ቤተ መንግስትም አንኳኩቶ ይገባል። ከተራው ሰው እስከ ፓትርያርኩ፣ ከተራው ሰው እስከ ጠቅላይ ሚኒስትሩ ሁሉንም አንኳኩቶ እኩል ሲያስተምር የሚሰማ የሁሉም ጆሮ የሚከፍ የሁሉም ቤት የሚያንኳኳ ሞት ነው። ከሞት ምንድነው የምንማረው? ቅድም እንዳልኳችሁ ለአጭር እድሜያችን ይሄ አንዳንዱ እድሜያችን አሁን ወንድማችን በ1974 ነው የተወለደው። እውነቱን ለመነው ወደ 42 43 ዓመቱ ነው። ገና የመስራት ሰዓት ነው፣ የመስሪያው ሰዓት ነው። ነገር ግን እግዚአብሔር ሰዎች መቼ መጠራት እንዳለባቸው አጀንዳው ያለው እግዚአብሔር እጅ ነው። መቼ ተዘርቶ መታጨድ እንዳለበት መቼ ተዘርቶ መታጨድ እንዳለበት የሚያውቀው ገበሬ ነው። እኛ የክርስቶስ ሕይወት ነን። በደሙ ያበቀለን፣ በስጋው ያዳበረን፣ በመስቀሉ ያጠረን፣ በሞቱ በትንሣኤው በእርገቱ በዳግም ምጽአቱ ተስፋ የሰጠን፣ ለሰማያዊ መንግስቱ ያጨን፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከመቃብር ወደ ትንሣኤ፣ ከምንም ከጨለማ ሕይወት ወደ ተትረፈረፈ ተስፋ ወደሚደነቅ ብርሃን የጠራን እሱ ነው። ቅድም በፍታቱ ስንል የነበረው ጌታ ሆይ ወደ ምድር የላከውን ልጅህን በ40 ቀኑ በክርስትና ተቀብለን በጥምቀት በሜሮን አክብረን አቆይተነዋል። አሁን ደግሞ የመኖሪያ ጊዜውን ጨርሶ ወደ አንተ መጥቷል። በርህን ክፈት፣ እጅህን ዘርጋ። መስቀል ላይ የዘረጋቸውን እጆችን ዘርጋና ተቀበለው። በቁስል ፈውሰዋል፣ በሞት ሕይወት ሰጥተዋል፣ በመቃብር ትንሣኤን ሰጥተዋል። አሁን ወደ አንተ መጥቷል ብለን የመሸኛ ደብዳቤን የጻፍነው እርግጠኛ ነኝ አባታችን ጩኸታችንን ሰምቶ ልመናችንን ሰምቶ በሩን ከፍቶለታል፣ ፊቱን መልሶለታል፣ እጁን ዘርግቶለታል፣ ወደ ሰማያዊ መንግስቱ አስገብቶታል። ስለዚህ ወገኖቻችን እባካችሁ በዚህ አጋጣሚ ተጠቀሙበት። ከክፋት ተመለሱ፣ ከጭካኔ ተመለሱ፣ ከተንኮል ተመለሱ፣ ከሐሜት ከጥላቻ ተመለሱ፣ ከስድብ በተለይ ይሄ 15 እና 20 ዓመት ኢትዮጵያውያን ከሃይማኖትም ከሰብና የሚያፈነገጥንበት እንኳን ለክርስትና ለሰብና የማይመጥን በእውነት መጥፎ እጅግ መጥፎ መርዘኛ ጥላቻ ውስጥ የገባንበት ነው። ነገ ለምንሞተው ዛሬም አሁን እዚህ ውስጥ ተሰልፈናል። ማን እንደሚሞት ከዚህ እንደወጣ የሚታወቅ ነገር የለም። ወንድማችን ለመገናኘት ቀጠሮ ነበረን ከኔ ጋር። ነገር ግን ትናንትና ተደውሎ ሞተ ስባል እኔ እውነቱ ራሴን ነው የጠየቁት። ስለዚህ ወገኖቻችን እባካችሁ ልዩነቶቻችን እናጥባቸው፣ ጥላቻዎቻችን እናጥፋቸው፣ ስድቦቻችሁን መጥኗቸው፣ ምላሳችሁን ተቆጣጠሩ፣ ልባችሁን ተቆጣጠሩ፣ ይሉንታ ይኑራችሁ፣ ኃላፊነት ይሰማችሁ። ሞት የሚባል አዳምና ሔዋን ያመረቱት ጊዜውን ጠብቆ የሚፈነዳ ቦምብ በየሁላችሁ ውስጥ ተጠምዷልና ሳይፈነዳ ፈንጁን አምክኑት። ማንተኛው ንስሐ ነው? ማንተኛው ፍቅር ነው? ማንተኛው ሰላም ነው? ማንተኛው ክርስትና ነው? ማንተኛው ወንጌል ነው? ማንተኛው ክርስቶስ ነው? ስለዚህ የወንድማችን ነፍስ ከአብርሃም ከይስሐቅ ከያዕቆብን ያሳርፍልን። እንደምታውቁ ዛሬ ጥምቀት ነው። ከተራ ነው፣ ታቦት ይወጣል። ነገሮችን ከዚህ በላይ ብዙ ማስፋት አለብን ብዬ አላስብም። ነገር ግን እህታችን ውድ ባለቤቱ እግዚአብሔር ያጽናሽ፣ ያበርታሽ፣ እግዚአብሔር ካንቺ ጋር ይሁን። በእውነት ጨለማው ያልፋል፣ በጋ ይመጣል፣ ክረምቱ ያልፋል።
ሌሊቱ ያልፋል፣ ቀን ይመጣል። እናጽናናሻለን፣ እናስተምርሻለን። ይሄ ሁሉ ሰው ከአንቺ ጎን ነው። በእውነት እሱን መመለስ ባንችል እንባሽን መግታት እንችላለን፣ ልባችን ማጽናናት እንችላለን። የአምላካችን ቃል ፈዋሽ፣ ለዋጭ፣ ጠጋኝ፣ ከማረም በላይ እንባባሽ፣ ከጅቢ በላይ ቁስል ፈዋሽ፣ ከወገሻ በላይ ልብ ጠጋኝ ነውና በቃሉ እንጠግንሻለን፣ እናስተምርሻለን። ለአሁን ግን ከዚህ ይበቃናል። እግዚአብሔር ያጽናቸው፣ እግዚአብሔር ያበርታቸው። የወንድማችን የቃል አብነት ከአብርሃም ከይስሐቅ ከያዕቆብ ያሳረፍልን። ደህና ዋሉ። መጋቢ አዲስ እሸቱ ቃለ ሕይወት ያሰማልን። እንግዲህ በወንድማችን ነፃነት እልፈት ይህን የመሰለ ድንቅ የእግዚአብሔርን ቃል አባታችን አካፍለዋል። እቺ ቅድስት ቤተክርስቲያን እንግዲህ የምታስተምረውን ትምህርት አንጋደው ለሚረዱና ለሚያወላግዱም ተገቢ መልስ የተሰጠበት ዕለት ነው። አሁንም ደግሜ እንደምናገረው ለእህታችን፣ ለባለቤቱ፣ ለልጆቹ፣ ለመላው ቤተሰቦቹ፣ ለመላው የኢትዮጵያ ሕዝብ መጽናናት ይሁንልን። ወንድማችንን ከደጋጎቹ ጋር እግዚአብሔር ያሳርፈልን፣ ነፍስ ይማር እላለሁ። የወንድማችንን ጉዳይ በእንዲህ እንደገታው ለጥንቃቄ መልእክት አንድ ቪዲዮ ዝም ብዬ ላሳያችሁና የጥንቃቄ መልእክት ነው። እነዚህ አሁን ኦርቶዶክስ የሚመስሏችሁ ሰዎች እነዚህ ኦርቶዶክሳውያን አይደሉም፣ ሌቦች ናቸው፣ አጭበርባሪዎች ናቸው። እና ተጠንቀቁ። አሁን ብዙ ኦርቶዶክሳውያን እነዚህ ሰዎች ጋር ገብታችሁ ኦርቶዶክስ መስለዋችሁ፣ እነዚህ የልብስ ሌባ ናቸው። በነገራችን ላይ የልብስ ሌባ ናቸው። መንግስት ቢኖር ቤተክርስቲያን ጠንካራ ብትሆን እነዚህ ልብሷን ንዋየ ቅዱሳቷን በነገራችን ታስከብር ነበር። እና እነዚህ ኦርቶዶክሳዊ እንዳይደሉ እንደ የጥንቃቄ መልእክት መጋቢ አዲስ እሸቱን እንዳየን እነዚህ ራሳቸውን መጋቢነን ምነን እያሉ የሚያጭበረብሩ አሁን ደግሞ ቤተክርስቲያንን እንደ ህንድ ቤተክርስቲያን ለመክፈል ከመንግስት ጋር የሚሰሩ የቤተክርስቲያን ዳንቅራዎች ናቸው፣ ጠላቶች ናቸው፣ ከቤተክርስቲያን የተማረሩ ናቸው። ኦርቶዶክሳዊ አይደሉም። ይሄ ለጥንቃቄ መልእክት እንዲሆነን ነው። እነዚህ ሰዎች ተጠንቀቋቸው። እኒህ ሰዎች ኦርቶዶክሳዊ አይደሉም። አንዳንድ የዋሆች ኦርቶዶክስ መስሏችሁ ኮሜንት የምትጽፉ ሁሉ አላችሁ። አባቶቻችን ምናምን እያላችሁ ኦርቶዶክሳዎች አይደሉም። እሺ እንግዲህ የመጨረሻው ነገራችን የምናደርገው በዓለም አቀፍ ደረጃ ቅድስት ቤተክርስቲያን እንዴት እንደከበረች አሳያቸዋለሁ። ከዛ በፊት ግን እንደምታውቁት ራሱን ነብይ ገቢ ጉጠማ የሚባል ኔፓ ምንም ነገር የሌለው የዛሬ 3-4 ዓመት አያት 49 ጋር የመንግስት ቦታ የኮንዶሚኒየሙን የመናፈሻ ቦታ የህዝብ ቦታ ነጥቆ የፍርድ ቤት ወረቀት ቀዶ የተለያየ ነገር ሲያደርግ የነበረ ሰውዬ አሁን ደግሞ ለድሆች ቤት እየሰራው እያደልኩ ነው። የማንሰማው ነገር የለም። እንዳልኳችሁ ሲስተሙ የሌባ ሲስተም ነው። በቃ አሁን ሌባ ከሆናችሁ ዘንድሮ በቃ ይሳካላችኋል ማለት ነው። እና እውነት ለመናገር ግን ህሊና አላችሁ ወይ እናንተ ሰዎች? በዚህ ያክል አሁን ለምሳሌ የጥምቀት በዓል በተለያየ ቦታ ላይ የተከበረው። አሁን ለምሳሌ በዚህ አጋጣሚ እንደው የከበረ ይቅርታ ጠይቃለሁ። በአንድ ቦታ ላይ በጥምቀት በዓል ሰረገላ ሲነዱ ኤሌክትሪክ ይዟቸው 4 ወንድሞቻችን ሞተዋል የሚል ግን መረጃ ስላልመጣ ነው እንደዚህ ሲወራ ነው የሰማሁት። ይህን ነገር ሰምተናል ኮየፈጬ እና በተለያየ ቦታ ነው የተደረገው እና ጃልሜዳ ላይም ያው እንደምታዩት ተደርጓል። የአደባባዩ በዓላችን በጎንደር አንድ እንደሆነ በአዲስ አበባ አንድ ቢሆን የተሻለ ነው ብዬ እኔ ምክሬን እናገራለሁ። እርግጥ እንደ አለ ነገር ግን ህዝቡ እንደው የሚችለው ወደ ጃልሜዳ እንደወትሮ እየሄደ ቢያደርግ ጥሩ ነው። ምክንያቱም መንግስት ዓላማው ከቅጥሩ አካባቢ ያሉ የሰፈሩ ምዕመናንን አውጥቷቸዋል፣ በየቦታው በትኗቸዋል። እንግዲህ በሌላ ቦታም ቤተክርስቲያን ለምነች እና ሕያዊ የሆነ አምላክ ስላላት ሕያዊት ስለሆነች ቤተክርስቲያን
ትቀጥላለች ማለት ነው። ስለዚህ በሄደችበት ሁሉ መብዛቷ ባህሪዋ ነው እና ግን እየተሰራ ያለው ነገር በጣም ከባድ ነው። ልክ በዚሁ ተጓዳኝ እንግዲህ ሌቦቹ እንደምታዩቸው ለገቢ ጉተማ አሁን ቤት ሰርቶ በጥምቀት ለሰዎች ቤት ሰጠ ይላሉ። አንድ አጭበርባሪ ወንጀለኛ ሊታሰር የሚገባው ግን ጊዜ የኔ ነው ብሎ ማለት ነው ጊዜ የኔ ነው ብሎ እንደዚህ አይነት ነገር ሲደረግ ማየትና የሚያሳፍርም ነገር ከዚህ በላይ የለም። ባይደወይ እና በዚህ አክል ኦርቶዶክስን ተሳድቦ ነው ሰውዬ እንደምታውቁት ኦርቶዶክስን ሲሳደብ የነበረ ሰው ነው። እቺ ያለ ሲሳደብ የነበረ ነው። አሁን ደግሞ ለኦርቶዶክሳዊ ቤት ሰርቶ ሰጠ ምናምን ነገር የሚል ዜና ትሰማላችሁ። እና በዚህ አክል ቤተክርስቲያን ማንነቷን ካላስከበረች እሷውን ያለበት ቦታም ራሱ አጠገቡ የኦርቶዶክስ ተዋሕዶ ቤተክርስቲያን በቅርብ ርቀት አለ እና ግን ምንድነው ዓላማው? በአጭር አማርኛች ቅዱስ ቤተክርስቲያንን ለማዳከም የሚካሄድበት መንገድ ነው። አሁን እዩ ጩፋ ወለጋ ነበር። አሁን ሰሞኑን ናዝሬት ላይ ተዘጋጅቶለታል። ምንም የሚያመጣው ነገር የለም እኮ ቤኒን የሚባል አጋንንት የተዘፈዘፈበት አሁን መስቀል አደባባይ ላይ መጋቢት ላይ ይመጣል ተብሏል። ይኸው ትላንትም እየሰራንበት ነው፣ እያሳየናችሁ ነው። ሰውየው ሌላ ልምምድ ውስጥ ነው። እዛው አሜሪካ ሀገር ያሉ የሚተቹት ነገር አለ እና ያንን በደንብ አድምተን እንሰራበታለን። ትላንትና ልክ ወንጌላዊ ያሬድ ጥላሁንን እንዳስተፋ ነው ማለት ነው የክህደት ትምህርቱን ማለት ነው። በሀሳብ ልዕልና ነው የምናምነው። ሰዎቹን አንጠላቸውም፣ ሀሳባቸውን ግን እንቃወማለን። ይሄ ልጅን ግን እስኪ ስሙት። ገቢ ጉተማ የዘገበው ልጅ አለ፣ እንስሙ። ላይ የምትመለከቷቸውን ፕሮፌት ገቢ ጉተማን ስንቶቻችሁ ታውቋቸዋላችሁ? እንዲሁም ደግሞ እኚህን እናትም ተመልከቷቸው። በዛሬው ዕለት የጥምቀት በዓልን ምክንያት በማድረግ አንድ አዲስ የተባለ መረጃ እጄ ገብቷል። ለመረጃው ከሆነ ታዲያ በለሚ ኩራ ክፍለ ከተማ ወረዳ 14 የአቅመ ደካማ ቤቶች እንደምትመለከቱት ተሰርተው በትናንትናው ዕለት ርክክብ እንደተደረገላቸው የተሰማ ሲሆን በዚህም ታዲያ ፕሮፌት ገቢ ጉተማ እንደምትመለከቱት ለነዚህ እናቶችና ለአቅመ ደካሞች ቤቱን ሰርተው አስረክበዋል። እንዲሁም ደግሞ የቤት ዕቃ ሙሉ አሟልተዋል። እነዚህ አቅመ ደካሞች ቤት ላይም ታዲያ በትናንትናው ዕለት የርክክብ ፕሮግራም የተደረገ ሲሆን በዚህ የርክክብ ፕሮግራም ላይ ፕሮፌት ገቢ ጉተማ እንደምትመለከቱት ሪባኑን ቆርጠው ለአቅመ ደካሞች የሰሩትን ቤት አስረክበዋል። ታዲያ ሁልጊዜም ቢሆን እንደዚህ አይነት መልካም የተባሉ ስራዎችን ሁላችንም ብናበረታታ መልካም ነው። ቅድም የተመለከታችኋቸው እናት ታዲያ እንደምትመለከቱት ቤታቸውን ተረክበዋል ማለት ነው። በዓልንም ታዲያ በድምቀት በቤታቸው እንዲያከብሩ ተደርገዋል። ፕሮፌት ገቢ ጉተማም ታዲያ ይህንን ስላደረጉ እናመሰግናለን። ወንድማችን አናመሰግንም፣ እኔ አላመሰግንም። አንድ ሌባ በሚሊየን የሚቆጠር በመቶ ሚሊየን የሚቆጠር የህዝብ ሀብትን ወስዶ 1 ሚሊየን የማይሞላ የሆነ ቅራቅንቦ ብሎኬት ደርድሮ ማደናገሪያ ስላሰራ እኔ አላመሰግንም ወንድሜ። እንደው አንዳንዶችም እንደው ቆም ብላችሁ የምትሰሩትን የምትዘግቡትን ብታቆጥሩ ነው። ሁሌም የሚደረግ ነው። በፕሮቴስታንቱ መሬት ይሰጥና ለሆኑ አየር ማስያዣ ማደናገሪያ የሚሆን የሆነች ነገር ስራ ይባላል። በደም አሁን ዮናታን አክሊሉ እንደዚህ ተብሏል። ሱራፌል ብዙዎች እንደዚህ ያደርጋሉ ማለት ነው። ግን እንዳልኳችሁ በብረት ድስት ዘረፎ በሻይ ማንኪያ ማጉረስ እና የሌብነት ነው። እነዚህም ሰዎች እኮ እንደሚወቀሱ እኮ እናውቃለን። እውነቱ እንደ ሰው ማለት ነው። እግዚአብሔር መንፈስ ቅዱስ ቀርቧቸው ሳይሆን ስራና ግብራቸው ልክ እንዳይደለ ያውቃሉ። እና የሀገር ሀብትን አሳልፈ ሰጥተ ከዛ በኋላ የግንባታ አለ አይደለ የሰው ነገር ለመገንባት ለሆኑ ችግረኛ ቤት ሰራ ብለ ቁማር መቆመር አትችልም። በመጀመሪያ ደረጃ ያ መሬት እሱ የወሰደው መሬት በመቶ ሚሊዮኖች የሚሸጥ መሬት ነው እና 1 ሚሊዮን የማይሞላ ብሎኬት ደርድሮ ለሰዎች ሰጠ ብለህ ዲስኩር ማስነፋት ይሄ ነውር ነው። እና እኔ ከአንድ ሌባ ፈለገ ሌብነትን አልቀስምም። እና ይሄ ማለት ነገርኳችሁ፣ መንግስት እንደፈለገ ነገሮችን እንደሚያዞራቸው ወዲያ እንደሚያደርጋቸው ከዛ በኋላ እነዚህ ሰዎች ይሰርቃሉ። ከሰረቁ በኋላ እንደገና እንግዲህ እንዲያርገናል ብለው ለመናገር ደግሞ የተለያየ ነገር ያደርጋሉ። እና በሌብነት የሚከብር ነገር የለም። እግዚአብሔር የእውነት አምላክ ነው።
ገቢ ጉተማ ሻሸመኔ የነበረ ምንም ነገር የሌለው በሁለት ፍየል ፕሮጀክት የመጣ አዲስ አበባ አያት የችግረኞችን ቤት ቦታ ያን የመሰለ የኮንዶሚኒየሙን ቦታ በመንግስት ጋር ተሞዳምዶ ተሰጥቶ ከዛ በኋላ ሱቆች ከዛው ዙሪያ 40 ምናምን ሱቆች ከፍቶ እነዛ 40 ምናምን ሱቆችን አከራይቶ በማስረጃ እኮ ነው የተናገረ። እንደዚህ አይነት አይን ያወጣ ሌባን ደግፍ፣ አመስግን፣ አበረታታ ስትለኝ እንዴት ነው? እኔ እኮ ያሳፍራል። ይሄ እኮ ከርቸሌ መበስበስ እኮ የሚገባው ሰው ነው። እውነተኞቹማ እነ ታዲዮስ ታንቱ እነ ክርስቲያን ግርማ ለእውነት የታገሉ ከርቸሌ አሉ። እንደዚህ አይነት ሌቦቹ ግን በአደባባይ እንዳልኩ በብረት ድስት ዘርፈው በሻይ ማንኪያ አጎረሱ ተብሎ ዲስኩር የሚነፋባቸው ዘመን ስለሆነ ዘመነ ሌባ ላይ እንግዲህ እኔ ማመስገን አልችልም ወንድሜ። ስለዚህ ገቢ ጉተማ እንግዲህ እዚህ ጋር ደርሷል። ይነፋል አሁን እንትን ማለት ነው። እና አስቡት በአዲስ አበባ ኮየ ፈጭ ላይ 6000 ካሪ ቦታ ላይ ይቅርታ ኮየ ፈጭ አያት 49 ላይ እዛ ኮንዶሚኒየም መሃል ላይ ያንን የመሰለ ቦታ በስንት ሚሊዮን ብር ይገኛል። እና ያንን ቦታ ወስደው አሁን ለሆኑ ችግረኞች እቺን ነገር ሰራ ተብሎ አየር ለመያዝ የሚደረግ ነገር ነውና ገቢም አይጠቅመውም። እውነቴን ነው የምነግራችሁ። በሽታ ይለቃል እግዚአብሔር የእውነት አምላክ ነው። ፍትህ ሲዛባ እግዚአብሔር ቀልድ አያውቅም። እንኳን ለአንተ ላለቆችም አልጠቀምም። አንዳንዶቹ በምን አይነት ህይወት ውስጥ እንዳሉ ሁላችንም እናውቃለን። ለጊዜው ሀብት አሽሽተው በአሜሪካ እናት ጭምር ቤት ገዝተው ሊሆን ይችላሉ። ይገባሃል? እናት ስለ ቤተሰቦቻቸውን በዛ አድርገዋል፣ ባለቤታቸውንና ልጆቻቸውን በዛ አድርገዋል። ያ ግን እንዳልኩ እግዚአብሔር ይመጣል። የኢትዮጵያ አምላክ ይመጣል እና ይሄ ነው እንግዲህ የሌባ ዘመን ነው የምላችሁ። ለዛ ነው ይኸው ገቢ ጉተማ ቤት ሰራ ተብሎ ደግሞ ዲስኩ ነገ ደግሞ ፋና ላይ ታገኙት፣ ነገ ኢቢኤስ ላይ፣ ነገ ሌላ ቦታ ላይ ታገኙታላችሁ። ድራማቲክ ስለሆነ ማለት ነው። ሌባን እጠላለሁ ሲሉ ጠቅላዩ ሰማ ነበር እና እንዲህ አይነት ነገር ሲሰሙ እስቃለሁ ማለት ነው። በነገራችን ላይ ሌባ ሰው ሁሉ ጊዜ ሌባ እጠላለሁ ነው የሚለው በነገራችን ላይ እና ሌባ ወዳለው እንዴት ይላል ማለት ነው። ፕራክቲካሊ ግን ሌባን መጠየፍ አለብህ በነገራችን ላይ እና የሀብት ክፍፍል ፍትሃዊ ክፍፍልን ማሰብ አለብህ እና አንድ ምንም ነገር የሌለው ሰው አምጥተህ ይሄን የሚያክል ነገር ሰተክ በሀገር ሀብት ላይ ቤተክርስቲያን ስለሰደበ ብቻ ነው ገቢ ጉተማ የተሸለመው። በነገራችን ላይ ኦርቶዶክስ ተዋህዶ ስለሰደበ ብቻ በየትኛውም ትምህርቱ በየትኛውም ነገሩ አይደለም። ኦርቶዶክስ መስደብ ያሸልማል እምላችሁ ለዛ ነው። እና በቅርብ ቀን እንደ ህንድ ቤተክርስቲያን ሊከፍላት ያሰበው 24 ቀበሌ ፖሊስ ጣቢያው ጎን ኮከብ ህንፃ መስመር ላይ ያለውን ቦታ ሜጋ አዳራሽ ሊሰራ ነው። ሰሞኑን አይታችኋል። ቤዛ ኢንተርናሽናል ቸርች እነዚህን ፍራሽ አዳሾችን እያሰለጠናቸው ነው። ትዝታው በተደጋጋሚ እየመጣ ነው። እመነኝ አንተ ታልፋለህ። እንዲህ ወዲት ጉዲት ቤተክርስቲያን ግን ትቀጥላለች እና አሁን ደግሞ ሰሞኑን ሐረር አማኑኤሎችን አመጣቸዋል። አርጅተዋል እነሱ እኮ የከሸፈ። በነገራችን ላይ ከቤተ ክርስቲያን ይዘው የወጣው ነገር ልክ ከቤተ ክርስቲያን ስትወጣ ትጥለዋለህ፣ ባይደወይ ትጥለዋለህ ማለት ነው። ከእውነተኛ የቱ ቤተ ክርስቲያን አሁን ትዝታው አለቀበትና ይኸው ይለዋል። ምንም መዝሙራችሁ ሊያደርግ አልቻለም። አሁን ደግሞ አዳራሹን እንግዲህ ትገነባላችኋለህ። ኮሪያዊና ጃፓኖችን ነው እያጫረትክ ያለኸው። ካጫረትክ በኋላ እንደ ግብፅ ቤተ አትችልም መገንጠል አትችልም። መቼም የሚሄድ ሰው የለም በነገራችን ላይ ማለት ነው። ፕሮቴስታንቱን እንግዲህ ነጠላ አልበሰህ ካልወሰድክ ማለት ነው። እና ግን ቤተክርስቲያን በዓለም አቀፍ አደባባይ ምን እየሆነች ነው? ለተወሰነ ጊዜ እንግዲህ ይህንን አስደናቂ ዓለም አቀፋዊ እንቅስቃሴ ጥምቀት በዓል በዓለም አቀፍ አደባባይ እንዴት ነች ቤተክርስቲያን የሚለውን የተለያዩ ቪዲዮዎችን እዩ የኢየሱስ ጋር ቀርቤ አሳያቸዋለሁ። እሱን እዩ። በሌላ ቪዲዮ እንመለሳለን። የወንጌላዊ ያሬድ ጥላውን ጋር እንዳልኳችሁ እንዳልክ ጋር ዝም ብላችሁ የልጅ ልጅ ጋር ከምትላተሙ ትምህርቱ ከየት ነው የወጣው ካላችሁ የእንዳልክ አባት ነብይ ጥላውን ይባላል። የጥላውን አባት ደግሞ ያሬድ ጥላውን ይባላል። በአባት ስም መገናኘት ሳይሆን መንፈሳዊ ሜንቶሬ ነው ምናምን ብሎ ማለት ነው እና ዋናው ራሱ ስለ ጌታ ኢየሱስ ክርስቶስ የክህደት ትምህርት ወንድሞች አሉት፣ ፊዚካሊ ወንድሞች አሉት። ከማምላክ ወላዲት አምላክና ከቅዱስ ዮሴፍ የተወለዱ 7 ልጆች አሉት ብሎ ለወጡ 7 በድፍረት የሚናገር ሰው አለ እና
ማታ በጥንቅር ሰርቻለሁ። እሱ ቪዲዮ እናስቀምጥላችኋለን። በርቱ፣ ተበራቱ። ቤተ ክርስቲያን በዓለም አቀፍ አደባባይ ምን ትመስላለች? አብረን እንመልከት። እግዚአብሔርም ደግሞ ደስ እያለ እናመስግን። እዩ የኢየሱስን ፎሎ አድርጉት ቲክታክ ላይ እና እኔ በዚህ እሰናበታችኋለሁ። ከተመቻችሁ ላይክ እያደረጋችሁ ውጡ። ሰሞኑን እንግዲህ ዩቱባችን ብዙ አልሰራም፣ ለ6 ቀን ብዙ አልሰራንም። ሁላችሁም እንግዲህ ቢያንስ ሰው እንዲሰማ ቢያንስ ለ20 ለ30 ሰው ሼር እያደረጋችሁ እንድትወጡ ያደራ መልክቴ ነው። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም፣ እግዚአብሔር ከሁላችን ጋር ይሆን። ሰላም
a day filled with tradition. More than 70 young men from Tarpon Springs community raced their way into the water and onto the boats. With thousands watching at Spring Bayou, there is prayer, the release of a dove, and then finally the dive for the Epiphany Cross. The mad dash ends with 18-year-old Athos Karastinos finding it first under the water. I saw the glow, and it was there, and I grabbed it. What does this mean to the family? It's a big blessing, humongous blessing. Did you think he could do it? I knew always knew he could do it. Always knew Athos could do it. Athos, a senior at Palm Harbor University, was hoisted on the shoulders of his fellow divers for the walk back. As we're looking here at a split box now, on the left, Alessandra and Todd Davis showing us live from the ground. And then we have Eagle 8 HD. Yes, we fly our helicopter over this. That's how big of a deal this is for the Tampa Bay area, how special and unique of an event it is each and every year. But Alessandra, we know that this is also a very important religious moment in the year to begin the new year. ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ